አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ብዙ ጊዜ ከምትጠይቁኝ ጥያቄዎች ከውጭ አረቢያን መጅሊስ የምናለብስበት የፍራሽ ልብስ መጋረጃ ብናመጣስ እያላችሁ በተደጋጋሚ ጠይቁኛላችሁ። የምታዩት እዚህ ጋር መጋረጃው ማለት ነው። ይሄኛው በዚህ በኩል ያለው አሁን የምታዩት ይሄ የሀገር ውስጡ ነው። የሀገር ውስጡ ነው ማለት ነው። ይሄኛው ደግሞ የውጩ ነው እና በጣም ልዩነት አለው። እና ብዙ ጊዜ እቃ እናምጣ ወይ ትሉኛላችሁ። እቃ ሳይሆን ማምጣት ያለባችሁ እንደዚህ አይነት ነገር ብታመጡ። አሁን ይሄ እንደምታዩት የውጩ ነው፣ ወፍራም ነው፣ በጣም ቆንጆ ነው። መርጣችሁ ባይሆን የምታመጧቸው ወፍራም ሊሆኑ ይገባል። እንደዚሁ የማይናዱ መሆን አለባቸው ሲታጠቡ። ልክ እንደዚህ አሁን ይሄ በጣም አሪፍ መጋረጃ ነው እና ውዶችዬ ካመጣችሁ አይቀር መጋረጃዎች እንደዚሁም የአልጋ ልብሶች ብታመጡ በጣም አሪፍና ተመራጭ ነው። እቃ ብታመጡት ምንም አይረባችሁም። ለምን? ቀረጥ ስላለው ማለት ነው። ቀረጡ በጣም እንትን ያለ ነው፣ ኦቨር ነው። ይሄ ግን በሻንጣችሁ የምታመጡት ነገር ነው። አሁን እዚህ ጋር ፊት ለፊት የምታዩት ይሄ የሀገር ውስጡ ነው። ይናዳል። እያጠባችሁት እንትን ባለ ቁጥር ይናዳል። የሆነ ነገር የሚሞነጭረው ከሆነ ይመዘዋል። እኔ አሁን ገዝቼው የሆነ ቤቱ አሸዋ ግርፍ ነበርና ከዛ ያ በነካው ቁጥር ወላሂ እየመዘዘ ጨረሰው። ከዛ ልታዩት ያስጠላችኋል። ከዚህ በፊት ብላችሁኛል። ያኔ እንደዛ ስላችሁ መጋረጃውን በውድ ገዝታችሁ እዚህ ሀገር ታውቃላችሁ፣ መጋረጃ በቃ ኳሊቲ የሆነ መጋረጃ ልግዛ። አሁን ይሄ የውጩ ተብሎ ነው፣ ወላሂ ነው የሚላችሁ። ይሄ ፊት ለፊት የምታዩት መጋረጃ የውጩ ተብሎ ነው የሚሸጠው። የውጩ ተብሎ ግን በጣም ነው የሚናደው። እኔ እውነታውን ስነግራችሁ ነው ያየሁትን ነገር ማለት ነው። የውጭ ብላችሁ የምትገዙት እቃ መጋረጃም ሆነ አንሶላዎች ነገር ያኔ እንደ ውጩ አይሆኑም፣ ጭራሽ አይገናኙም። አሁን ይሄ የምታዩት ምንጣፍ መሬት ላይ ያለው ይሄ ፍራሹ ያልጋ ልብስ ነበር። ታመጣችሁ አሁን እንደዚህ ምሳሌ ያንን ትክክለኛውን አረቢያን መጅልስ እንትን ካላላችሁ የማትገዙ ከሆነ እንደ አቅማችሁ በትንሹ ለማድረግ ከፈለጋችሁ ያልጋ ልብስ ገዝታችሁ ታመጡና አንዱ ያልጋ ልብስ ለሁለት ይሆናል። ሁለት ፍራሽ ያለብስላችኋል ማለት ነው። ከዛ ሌላ ያልጋ ልብስ ትገዙና ደግሞ እንደዚህ ትራስ ማዘጋጀት ማለት ነው። ትራስ ታደርጋላችሁ። ከዛ ጠገም ሆነላችሁ ማለት ነው በቀላሉ። አሁን ብዙ ጊዜ ብዙ ብር የአረቢያ መጅልስ ለማሰራት በቃ ብር የለንም ቶሎ ወደ ሀገር መግባት እንፈልጋለን ምናምን ለምትሉ ልጆች ነው። ለቻላችሁ አረቢያን መጅልስን ትገዛላችሁ። ካልቻላችሁ ደግሞ የዚህ አይነት መጋረጃ ቆንጆ መጋረጃዎችን ትገዛላችሁ። ከዛ ያልጋ ልብስን ትገዛላችሁ። እዚህ መታችሁ ትቀዱና የፍራሽ ልብስ ታሰፉታላችሁ። ከዛ ሌላ ሁለት ተጨማሪ ትገዙና ደግሞ የትራስ ልብስ ጠገም አድርጋችሁ ታሰሩታላችሁ ማለት ነው። ታሰፉታላችሁ። ከዛ ቆንጆ የፍራሽ መጅልስ ይሆንላችኋል። ቤታችሁን ያሳምረዋል። አውልቃችሁን ብታጥቡት ከፊፍ ነው። እንደፈለጋችሁ ማድረግ ትችላላችሁ። አሁን ይሄ የተጣገመው ትራሱ ዝም ብሎ እዚህ ሀገር እንትን የተባለ ትራሶቹ ተገዝተው ነው ለማጣገም ተብሎ ማለት ነው፣ ማች እንዲሆን እንጂ እናንተ ስታመጡ ይሄንን አሁን የአልጋውን ልብስ ታመጡና ለሁለት እየሰነጠቃችሁ ፍራሹን ካለበሳችሁ በኋላ ከዛ ሌላውን ደግሞ ትራስ ታሰፉበታላችሁ ማለት ነው። እና ውዶች ከውጭ የምታመጧቸው መጋረጃዎች በጣም ቆንጆ ናቸው። የምታመጧቸው ጥፍጥፍ አድርጋችሁ በሻንጣችሁ አድርጋችሁ ማምጣት በቃ ለየት ያለ ነገር ለቤታችሁ ማድረግ። ልክ እንደነዚህ አይነት የውጮቹ በጣም ሞልተዋል ውጭ ማለት ነው፣ ሳውዲም ቢሆን ዱባይም ቢሆን እና እነዚህን ብታመጡ ያልጋችሁንም አንሶላ እንደነገርኳችሁ ማች አድርጋችሁ በመጋረጃችሁ እንደዚህ የፍራሽ መጅልስ የምታደርጉትንም እንደዚህ አድርጋችሁ በቀላሉ ቤታችሁን ፏ ማድረግ ይችላል ማለት ነው ውዶች። ሌላው ግን እቃ እናምጣ ወይ ምን አይነት እቃ ብናመጣ ይሻላል የምትሉት ግን እቃ ደርድራችሁ ወይ በበርሚል ወይ በሳጥን ሊሆን ይችላል የምታመጡት። ያ በጣም ብዙ ቀረጥ ይበላችኋል። በጣም ብዙ ቀረጥ ማለት ነው። የተወሰነ ልብሶቻችሁን ከያዛችሁ በኋላ ከዛ መጋረጃችሁን ያልጋ ልብሳችሁን ምናምን አድርጋችሁ በሻንጣችሁ አድርጋችሁ ለሰው ሲመጣ
ምሳሌ አሁን ወደ ኢትዮጵያ የሚገባ ሰው ሲኖር ለዛ 1 ሻንጣ ብትሰጡ ደግሞ አሁን የምታውቁት እንደዚህ ወይ ዘመድ ወይ ጎረቤት ሊሆን ይችላል የሚመጣው ጓደኛችሁ ለዛ ደግሞ 1 ሻንጣ እያደረጋችሁ ወደ ኢትዮጵያ እንዲገባላችሁ ታደርጋላችሁ። አንድ ጊዜ ሰብስባችሁ ግን እናም እንላካላችሁ ወላሂ በጣም ብዙ ቀረጥ ነው የሚያስወጣችሁ። ያን ቀረጥ ከምትከፍሉ ጨምራችሁ ካላችሁ ብር ላይ ኢትዮጵያ ብትገዙ ይሻላል። የምትፈልጉትን እቃ ሁሉ ኢትዮጵያ ብትገዙ ይሻላል። አብዛኞቻችሁ አሁን የምትጠይቁኝ ምን አይነት እቃ እናምጣ? ለምን እንግዲህ ምን አይነት እቃ እናምጣ ብላችሁ ያሰባችሁ እየረተባችሁ ያላችሁ ረተባችሁ ለመላክ እቅድ ያላችሁ ናችሁ። ስለዚህ ለእናንተ ደግሞ የሚጠቅማችሁን ነገር ንገሪን ባላችሁት መሰረት እንግዲህ ይሄ ነው የሚጠቅማችሁ። መጋረጃዎች፣ አንሶላዎች፣ በተለይ መጋረጃ አሪፍ አሪፍ የሆኑ መጋረጃዎችን ብታመጡ ይጠቅማችኋል። እንዲሁም የካህረባ እቃዎች ምንድነው ያላችሁኝ? የካህረባ እቃዎች የኢትዮጵያ ካህረባ እንትኑ ፓወሩ ሀድ መጣ ስለሚል ለዛ ነው የሚቃጠልብን ምናምን እያላችሁ ታስባላችሁ። አይደለም፣ ኳሊቲ የሆነ ኦሪጂናል የሆነ እቃ አምጡ፣ ምንም አይሆንባችሁ። ስትገዙ ግን ርካሽ የሆነ ቦታ አሁን ምሳሌ አቡ 50 ሂጅ እኮ ብዙ ኸላጦችን መግዛት ይችላል የሆነ ነገር ብላችሁ ልታስቡ ትችላላችሁ። አቡ 50 ሄዳችሁ መግዛት ያለባችሁ እቃ የካህረባ እቃ ሳይሆን ሌላ የምትጠቀሙበትን እቃ ብትገዙ ይሻላል። ግን የካህረባ ከሆነ የምትገዙት ኳሊቲ የሆነውን እቃ አይታችሁ መርጣችሁ መግዛት አለባችሁ እንጂ ዝም ብላችሁ ከርካሽ ቦታ አርቲ የሆኑትን እቃ ሰብስባችሁ ኢትዮጵያ አምጥታችሁ ወዲያውኑ ነው የሚቃጠሉት። ይሄንን አሳይቻችኋለሁኝ። እና ሁሉም የካህረባ እቃ አንድ አይነት ነው ማለት አይደለም። ያገኛችሁትን ከገዛችሁ ሳታጣሩ እሱ ኢትዮጵያ ከመጣ በኋላ ሊቃጠል ይችላል። ይቃጠላልም እየተቃጠለ ነው። እና እንደዛ ስለሆነ አጣርታችሁ ግዙ። ያልገዛችሁ ግን ምንም እቃ ያረተባችሁ ያልጀመራችሁ ወላሂ ኢትዮጵያ መታችሁ ግዙ። በቃ ደግሞ ብር ይጠፋብኛል ኢትዮጵያ ገብቼ የምትሉ ከሆነ ደግሞ ለቤተሰብ ልካችሁ ብሩን አስገዙ። ወይ ደግሞ ለቤተሰብ ብሩን ላኩና አስቀምጡ ወደ ጎን አድርጋችሁ ስትመጡ ራሳችሁ መርጣችሁ እቃችሁን በዛ በተቀመጠ ብሩን እንደነገርኳችሁ ወደ ጎን ታረጋላችሁ። ለእቃ ያሰባችሁትን ከዛ ኢትዮጵያ ከገባችሁ በኋላ ወዲያውኑ እንደገባችሁ እቃ መግዛት በዛ ወደ ጎን ባስቀመጣችሁ ብር ለእቃ ብላችሁ ያንን እቃችሁን ቶሎ ገዝታችሁ ማሟላት እንዳይጠፋባችሁ ማለት ነው። ብዙ ጊዜ ይሄንን ለእቃ ነው ብላችሁ ከላካችሁት በኋላ ኢትዮጵያ ከገባችሁ በኋላ ሌላ ነገር ይፈጠርና ለሌላ ስታወጡት ያው ያሰባችሁትን እቃ ሳትገዙ ሊጠፋባችሁ ይችላል። እንደገባችሁ እቃችሁን ቶሎ መግዛት፣ ሀሳባችሁ ተቀይሮ ሌላ ነገር ሳታደርጉበት ማለት ነው። ብሩን እንደዛ አድርጋችሁ አሟሉ እንጂ እዛ ሰብስቤ እመጣለሁ ስትሉ እዚህ ከእቃው ዋጋ በላይ ነው ቀረጡ የሚሄድባችሁ። እና ይሄን ለማለት ነው። ሌላም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የቻልኩትን እመልስላችኋለሁ። የማቀውን ያየሁትን ኢትዮጵያ ላይ ምን ይጠቅማል የሚለውን ማለት ነው። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁ። አላህ ሰላማችሁን ያብዛው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።